ሻሆ የተፈጥሮ ጥብቅ ደን በጋሞ ዞን ዲታ ወረዳ ወይዛ ቀበሌ ላይ የሚገኝ ሻሆ ወራ ጋሞ ዞንን ዲታ ወረዳን ወይዛ ቀበሌ እንዲዛ ወጋ ወራ በጋሞ ዞን ውስጥ ከሚገኙ ጥቅጥቅ ካሉ ጥብቅ ደኖች መካከል አንዱ ነው። ይህ በዲታ ወረዳ ውስጥ ወይዛ ላይ የሚገኘው ሻሆ ጥብቅ ደን ስፋቱ ከ5000 ሄክታር በላይ እንደሆነ ነው የሚነገርለት። ብዝሃ ሕይወትን የያዘ ለሚመለከት ሰው ልዩ ስሜትን የሚፈጥር እንግዲህ እዚህ ያለው አየር የአዋፋት ዘማሬ እጅግ በጣም የሚያስደስት ነው። እንግዲህ ሻሆ ጥብቅ ደን መች እንደተተከለ ያው ብዙ መረጃ የለም፣ ግን በተፈጥሮ የበቀለ ደን እንደሆነ ነው የሚነገርለት። ተመልከቱ፣ አሁን ውስጥ ልዩ ስሜት እየተሰማኝ ነው የሚገኘው። በነገራችን ላይ ይሄ ሻሆ ጥብቅ ደን በውስጡ የተለያዩ እንስሳትን ይዟል። ቀይ ቀበሮ፣ ዝንጀሮ፣ ጦጣ፣ ሚዳቆ፣ ጅብ እና ሌሎች አዋፋት ዝርያዎችም እዚህ ጥብቅ ደን ውስጥ እንደሚገኙ ነው ያገኘሁት መረጃ የሚያመላክተው። ይሄ በነገራችን ላይ ይሄ ጥብቅ ደን ውስጥ ንጹህ ውሃ ምንጭም እንዳለ ነው የአካባቢው ነዋሪዎች የነገሩኝ። እንግዲህ ጋሞ ዞን ውስጥ የሚገኙ እንደዚህ አይነት የተፈጥሮ ደኖች ጥብቅ ደኖች ምን ያህል ለካርቦን እንግዲህ የካርበን ንግድን የምናውቀው ነውና ለአካባቢ አየር ንብረት ጥበቃ ያላቸው አበርክቶ እጅግ በጣም ከፍተኛ ነውና እነዚህን ማስተዋወቅ ባለም አቀፍ የተለያዩ እንግዲህ የአየር ንብረት ላይ የሚሰሩ ተቋማት ጋር ሆኖ በመስራት ከዚህ ኢኮኖሚያዊ ተጠቃሚ መሆን ይቻላል። የካርበን ንግድ የሚለውም አለ። ከዚህ አንፃር ተጠቃሚ መሆን ይቻላል። ለማንኛውም በጣም ደስ የሚል ልዩ ስሜትን የሚሰጥ የተለያዩ እንግዲህ የዱር አራዊቶችንም የያዘ አዋፋት ያሉበት ይህ የተፈጥሮ ጥብቅ ደን ረጅም ዓመትን ያስቆጠሩ ዛፎች ናቸው። እነዚህ በአብዛኛው በነገራችን ላይ ተመሳሳይ ናቸው። እዚህ ያሉ ዛፎች ረጅም ዓመትን ያስቆጠሩ ናቸውና ድቡሻ ሚዲያ ኔትወርክ እዚህ መጥቶ በተመለከተው ነገር ደስተኛ ነው። ሻሆ ጥብቅ ደን ይህንን ይመስላል። ልዩ ተፈጥሮ ልዩ ስሜትን የሚሰጥ ነው። ይህንን ማስተዋወቅ የሚያስፈልገውን ኢኮኖሚያዊ ተጠቃሚነትም ከዚህ ደን ማረጋገጥ ያስፈልጋል የሚለው መልእክት ለማስተላለፍ ነው። አመሰግናለሁ።